ምክረ አበው እግዚአብሔርን ለ60 ዓመታት ሳያውቅ የኖረው ሰው ታሪክ። እግዚአብሔርን አምናለሁ አከብራለሁ የሚል አንድ ሰው ነበር። ከዕለታት በአንደኛው ቀን አንድ እንግዳ ወደ ቤቱ ይመጣል። እሱም እንደ ክርስትናው ሥርዓት ጓዙን ተቀብሎ የሚበላውንና የሚጠጣውን የሚተኛበትን ማዘጋጀቱ ሲያበቃ እግሩን ያጥበው ጀመር። ይህ ደግ ሰው የእንግዳውን እግር እያጠበ ዛሬ አንተ ወደ ቤት ያመጣልኝ እግዚአብሔር ክብር ምስጋና ይግባው ይላል። እንግዳውም እግዚአብሔር ማን ነው ይለዋል። በጥያቄ የደነገጠው እንግዳ ተቀባይም ምን ማለት ነው እግዚአብሔርን አታውቀውም ይለው ጀመር። እንግዳውም ኧረ በፍጹም ስሙንም ያለ ዛሬ ሰምቼ አላውቅም ይላል። ለመሆኑ ስንት ዓመት ነው ይለዋል። እንግዳውም 60 ይላል። የቤቱ ባለቤት በጣም በመደነቅ በመናደድም ጭምር የእንግዳውን እግር ማጠብ አቋርጦ 60 ዓመት እንዴት ሙሉ እግዚአብሔርን የማውቅ ሰውማ ቤት ያድርም ብሎ ያባርረዋል። የቤቱ ባለቤት እኩለ ሌሊት ላይ ራእይ ያያል። ልዑል እግዚአብሔር ተገልጾ ዛሬ ውለህ አመሸህ ሲለው የቀኑን ውሎ ተናግሮ ሲያበቃ 60 ዓመት ሙሉ አንተን የማያውቅ እንግዳ በቤቴ ሊያድር ሲል እኔ አንተ ባሪያ አባረርኩታለሁ። እግዚአብሔርም ይህን ስህተቱን ሊያርም ነበርና መምጣቱ ወዳጄ ሆይ እኔ 60 ዓመት የታገስኩትን አንተ አንድ ሌሊት መታገስ አቃተህም ብሎ መክሮት ተለየው። ብዙውን ጊዜ ሰው ከእግዚአብሔር ቀድሞ ፍርድ ለመስጠት ሲደክም ይታያል። እሱ እኛም በታገሰን ልክና መጠን ባይሆንም ምሳሌነቱን ወስደን ሰዎችን ይቅር ማለትና መታገስ አለብን። ተቻችሎ መኖር ክርስቲያናዊ ሴት ነውና። ምክረ አበው ብፁዕ ወቅዱስ አቡነ ሽኖዳ ሳልሳዊ ያስተማሩት ትምህርት ሐዋርያው ቅዱስ ጳውሎስ ለደካሞች ትጉላቸው ብሎ በተናገረው መሰረት ምንጊዜም የሰዎችን ሞራልና መንፈስ ለመጠበቅ እንሞክር። አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 14 እንደሚለው አንድን ሰው ሲቆጡት ሲወቅሱትና ትሕትናን ሲነፍጉት ብትመለከቱ እርሱን ከጎናችሁ አድርጋችሁ የሚገባውን በእርሱ ስም አብሩለት፣ ተናገሩለት። በእርግጥም ይህ ሰው ይህንን ታላቅ ሥራችሁን በዕድሜው ዘመን ሙሉ አይረሳውም። ይህ ማለት ደግሞ በፍቅርና በቸርነት በተሞሉ ታላላቅ ልቦናዎች መንፈሳቸው ለደከመ ሰዎች የተደረገ ታላቅ ሥራ ነው። በኃጢአት የተተበተበ አንድ ሰው ብታገኙ ከዚህ ነፃ አውጡት እንጂ አትገስጹት። በአንድ ወቅት አንድ ወጣት ልጅ የገባበት ውሃ ሊያሰጥመው ሲል ራሱን ለማዳን በመፍጨርጨር ላይ ሳለ በዚያ የሚያልፍ አንድ ሰው ልጄ ሆይ ዋና ሳትችል እንዴት እዚህ ባህር ውስጥ ልትገባ ቻልክ እያለ ሲቆጣው ልጁ በእርግጥ ተሳስቻለሁ፣ ወደዚህ ባህር የገባሁትን ምክንያት እንድነግር ግን በመጀመሪያ ከሞት አድነኝ ብሎ መልሶለታል። እናንተ ልክ እንደዚህ ሰውዬ መሆን የለባችሁም። ማንንም ሰው ሲወድቅ ብትመለከቱት አትገስጹት፣ ይልቁንም ተስፋ ስጡት። እኔ ብዙ ጠቃሚ ምክሮች መክሬሃለሁ፣ አንተ ግን አልተጠቀምክባቸውም። ስለዚህ ከባድ መከራ ቢደርስብህ አይቆጨኝም ብለን እንናገር። የሐዋርያውን ቃል በንቃት አድምጡ። ለደካሞች ትጉላቸው፣ ሰውን ሁሉ ታገሱ እንዳለ በአንደኛ ተሰሎንቄ ምዕራፍ 5 ከቁጥር 14 ስሩን የሰደደ ኃጢአትን ነቅሎ ለመጣል ጊዜና ትዕግስት ስለማይጠይቅ እግዚአብሔር እነዚህን ያሉትን ደካሞች በጸጋው ሲጎበኛቸውና ነፃ እስኪያወጣቸው ድረስ ትዕግስት አድርጉላቸው። አንተም ተፈጥሮ ከእነርሱ ጋር ተመሳሳይ ስለሆነ ከዚህ የሚከተለውን የሐዋርያውን ቃል ዘወትር ከፊት አስቀድም። ከእነርሱ ጋር እንደታሰረ ሆናችሁ እስረኞችን አስቡ፣ የተጨነቁትን ደግሞ ራሳችሁ ደግሞ በሥጋ እንዳለ ሆናችሁ አስቡ። ዕብራውያን መልእክት ምዕራፍ 12 ከቁጥር 3። ብፁዕ ወቅዱስ አቡነ ሽኖዳ። ከምግባራት ሁሉ ታላቁ ጸሎት ነው። ነገር ግን የእርሱ መሰረቱ ጦም ነው። የምንጦምበት ምክንያት ርኩስ የሆነውን የሰይጣንን መንፈስ በነፍሳችን ውስጥ እንዳያድር ለመጠበቅ ነው። ስጋችንን ለጦም ባስገዛነው ጊዜ ነፍሳችን ነፃነትን፣ ጥንካሬን፣ ሰላምን፣ ንጽህናን፣
እንዲሁም ዕውቀትን ለመለየት እንድትበቃ ትሆናለች። ጻድቁ ዮሐንስ ዘክርስታንድ። ጸሎት ለማድረግ ወደ እግዚአብሔር ስትቀርቡ ራሳችሁን እንደ አንድ አነስተኛ ጉንዳን፣ እንደ አንድ በምድር ላይ እንደሚሳብ አነስተኛ ፍጥረት፣ እንደ አንድ ደቃቅ አልቅትና እንደ አንድ ተብታባ ሕፃን ቁጠሩ። አባ ይስሐቅ። የማያቋርጥ ጸሎት ማለት ሁለንተናችሁን ለእርሱ በመስጠት ራሳችሁን ከእግዚአብሔር ጋር አንድ ማድረግ ማለት ነው። በዚህ ጊዜ ሕይወታችሁን ሁሉ የማያቋርጥ ጸሎት ይሆናል። ቅዱስ ባስልዮስ። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁም በክርስቶስ ኢየሱስ አንድ ሰው ናችሁና። ምክረ አበው። በነቢዩ ኢሳይያስ ቃል መጽሐፍ የጌታን መንገድ አዘጋጁ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ አዘቅቱ ሁሉ ይሙላ፣ ተራራውና ኮረብታውም ሁሉ ዝቅ ይበል፣ ጠማማውም የቀና መንገድ ይሁን፣ ሸኳራውም መንገድ ትክክል ይሁን፣ ሥጋም የለበሰ ሁሉ የእግዚአብሔርን ማዳን ተብሎ እንደተጻፈ ለኃጢአት ስርየት የንስሐ ጥምቀት እየሰበከ በዮርዳኖስ ዙሪያ ወዳለችው ሀገር ሁሉ መጣ። ሕዝቡም ሁሉ ከተጠመቁ በኋላ ኢየሱስ ደግሞ ተጠመቀ። ሲጸልይም ሰማይ ተከፈተ፣ መንፈስ ቅዱስም በአካል መልክ እንደ ርግብ በእርሱ ላይ ወረደ። የምወድ ልጄ አንተ ነህ፣ በአንተ ደስ ይለኛል የሚል ድምፅ ከሰማይ መጣ። የሉቃስ ወንጌል ምዕራፍ 3 ከቁጥር 22። ነቢዩ ዳዊት በምሽት በእኩለ ሌሊት በነግ በሰርክ በእግዚአብሔር ፊት ይቆም ነበር። በጠዋት በእኩለ ቀንም እንዲሁ በቀን 7 ሰዓት በ7 ጊዜ አመሰግንሃለሁ እንዳለ በመዝሙሩ የተናገረው ለዚህ ነው። ለሚጠቀምባቸው ሰዎች የክርስትና መጻሕፍትን ገንዘብ ማድረግ መልካም ነው። እነዚህም መጻሕፍት አብዝተን በተመለከትን ቁጥር ወደ ኃጢአት ማዘንበላችን ይቀንሳል። በእምነት ጸንተን ጽድቅን የበለጠ እንፈጽም ዘንድ ያነቃቁናል። ቅዱሳት መጻሕፍትን አለማወቅ በአዘቅትና በጥልቅ ጉድጓድ ውስጥ መኖር ነው። አዲሳት መጻሕፍትን ማንበብ ከኃጥአን ፍላጻ የመደበቂያ ጽኑ መከላከያ ነው። የጻድቃን በደል በአንደበታቸው ነው፣ የኃጥአን ግን በመላ ሰውነታቸው ነው። ልበ አምላክ ቅዱስ ዳዊት ለአፌ ጠባቂ አኑር ያለው ስለዚህ ነው። እንዲሁም በአንደበቴ መንገድን ይጠብቃለሁ ብሏል። ከነናዊቷ ሴት ጮኸች፣ ጩኸቷም ተሰማ። ደም ይፈሳት የነበረችው ሴት ምንም ቃል አልተነፈሰችም ነበር። ነገር ግን ብፅዕት ተባለች። ፈሪሳዊ ብዙ ነገር ተናገረ፣ ነገር ግን ተወቀሰ። ቀራጩ ግን አፉን አልከፈተም፣ ነገር ግን ጸሎቱ ተሰማ። ጸጸት ባለችበት ኃጢአት ምን ትሰራለች? ትዕቢት ባለችበት ፍቅር ምን ትጠቅማለች? የሰው ሕሊና ከሶስት ነገሮች ወደ አንዱ ያጋደለ ነው፣ ወደ ኃጢአት፣ ወደ ሰዎች፣ ወደ ክርስቶስ። ምክረ አበው። ጠላቶቻችን የምንከላከልበት ዋነኛው መከላከያችን የኢየሱስ ክርስቶስ ስም ነው። መናኙ ቅዱስ ኔሌዎስ። ሳያቋርጥና በማስተዋል የሚጸልይ ሰው ምንም እንኳን በአፋ ሲታይ ከሰው ሁሉ ይልቅ እጅግ ድሃ ቢሆንም እጅግ ባለጸጋው እርሱ ነው። የማይጸልይ ሰው ግን ምንም ያህል በነገሥታት ዙፋን ላይ ቢቀመጥም እንኳ እጅግ ምስኪንና ድሃው እርሱ ነው። በረከትን እንዲሁ የሚያውቁት ነው እንጂ በቃላት የሚገልጹት ነገር አይደለም። እግዚአብሔር በሕይወታችን ውስጥ ከሚሰራው ሥራ የሚሰጠን ነገር ሁሉ በረከት ተብሎ ሊጠራ ይችላል። በረከት በብዛት፣ በስኬት፣ በእርካታ፣ በመስፋፋትና በሌሎችም ነገሮች ይገለጻል። ብፁዕ አቡነ ሽኖዳ ሳልሳዊ። ሰው ራሱን ካልጎዳ በስተቀር ማንም እርሱን ሊጎዳው እንደማይችል ሁሉ ማንም ሰው ወዶና ፈቅዶ ራሱን ገዝቶ ራሱን ካልረዳ በስተቀር እርሱን ሊረዳው የሚችል ማንም የለም። ቅዱስ ዮሐንስ አፈወርቅ። በዚህ መንፈሳዊ ቻናል የሚቀርቡ መንፈሳዊ መርሃ ግብራትን
ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ አገልግሎቱን እንድትደግፉ በእግዚአብሔር ስም እንጠይቃለን።